ከዚሁ አንፃር ልጠይቅህ፣ አንድ ሴት የወር አበባ የምታየው ስለተረገመች ነው አይደለም? በህይወት ምክንያት ኦኬ፣ እንትኑ የለም ግን አላህ ከኃጢአት ተመላሾችን ይወዳል የሚለው ቃል ማለት ነው። ከዛ እንግሊሽ እንዴት ታየዋለህ? እሺ ኢነላህ ዩሂቡ ተዋቢን ወዩሂቡ ልሙተጠሂሪን ይላል። ግን ያልከው ሀሳብ እዚህ እንደሌለ መጀመሪያ ተረዳ። የወር አበባ የመጣው በእርግማን ምክንያት ነው የሚል የለም አይደለ? ሀሳቡ እንደዛ ነው እኮ። ማን ነው እንደሱ ብሎ ይፈታልህ? ሀሳቡን ማን ነው እንደሱ ያስረዳ? ሙፈሲር الدنيا ያ ሙፈሲር الدنيا ማን ነው እንደሱ ብሎ ሀሳቡን እንደዚህ ነው ያስረዳ? እኔ ሳነቦ ነው እንደዛ ነው የተረዳሁት። ለማንኛውም ላስረዳሽ እያለ ያለው ወይስአሉነከ عن المحيض ይላል። ስለ ወር አበባ ደም ይጠይቁሃል። ቁል በል ሁወ አዘን فاعتزلوا النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين على إن الله يحب التوابين ማለት አላህ ተመላሾችን ይወዳል ማለት ነው። ማለት ንስሐ አድራጊዎች ወዩሂቡ ልሙተጠሂሪን የሚጽዳሉ ወይንም የሚጥራሩ ሰዎችንም ልክ እንዲሁ ይወዳል ማለት ነው። ያ ነው እሺ። የሚጥራሩ ሰዎችን ሲል ጊዜ ከዛ ከወር አበባ ደም ላይ ግንኙነት ማድረግን የሚርቁ ሰዎችን፣ የሚጥራሩ ሰዎችን፣ ንጽህናቸውን የሚፈልጉ ሰዎችን በወር አበባ ጊዜ ግንኙነት ማድረግ መርከስ ነውና ኃጢአት ነው በኢስላም። ከዚያ ነገር የሚጥራሩና ንጽህናቸውን የሚጠብቁ ሰዎችን አላህ ሱብሓነሁ ወተዓላ ይወዳቸዋል። ምናልባት በዚያ ነገር እንኳ ላይ ቢወድቁ ንስሐ አድራጊዎችንም አላህ ሱብሓነሁ ወተዓላ ይወዳል። ወደ እርሱ ተመላሽ ባሪያዎችን ስህተት ላይ ቢወድቁ ተመላሽ ባሪያዎችን ይወዳቸዋል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሃ ዩሂቡ አሻበ ታኢባ አላህ ወደ እርሱ ተመላሽ ባሪያዎችን ይወዳቸዋል ብሎ ተናግረዋል። ይሄ ነው። እሺ እንትን ማለት ተፈጥሮ ነው ማለት ነው። የኛው ተፈጥሮ ነው ማለት ነው። አዎ ምን መሰለህ ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ነው ግን ኮዙ ምክንያቱ ምንድን ነው? በነገርህ ነው። ተጠይቀው ነበር ነብዩ ሰለላሁ ዐለይሂ ወሰለም በእርግማን ምክንያት ነው ሳይሆን ያሉት ሱኢለ ነብዩ ሰለላሁ ዐለይሂ ወሰለም አኒል ሐይድ በሴት ልጅ ላይ የወር አበባ ስለመምጣት ምክንያት ምንድን ነው ተብለው ሲጠየቁ ምን አሉ እርሳቸው? ሀዛ አምሩን ከተበሁ ላሁ ዐላ በናቲ አደም አሉ። ይህ በአዳም ሴት ልጆች ላይ አላህ የደነገገው ነገር ነው ብለው ተናገሩ እንጂ በእርግማን ምክንያት የመጣባት ነው አላሉ። የመውለድን ኃላፊነትና የተጣለባት እርሷ ስለሆነች ከዚያ ጋር በተያያዘ የወር አበባ እንድታይ ተደረገች። የመውለድ ኃላፊነትና ወንድ ልጅ እንደው ኃላፊነትና በእርሱ ላይ አልተጣለም እንጂ እርሱ እንደወልድ ቢደረግ በእርሱ ላይ ነበር የሚጣለው ማለት ነው። ይህ ከእርግማን ጋር የተያያዘ ሳይሆን የአምላክ የተፈጥሮ ሕግ ነው። በቃ ያ ማለት የመውለድን ኃላፊነትና በእርሱ ላይ ስለተጣለ የተደረገ ነገር ነው። ይህ በአዳም ሴት ልጆች ላይ የተደነገገ ነገር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ነገር እርግማን ሳይሆን ይዞ የመጣው እንደውም በዚያ ይህ ነገር በደረሰባት ጊዜ ምንዳን ታገኛለች። ምክንያቱም በዚያ ወራት በዚያ ቀናት በወር አበባ ጊዜ የህመም ስሜት ስላለው ማንኛውም ሰው በሚደርስበት መከራ ምንዳ ይጻፍለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ኢነል ሙእሚን ለዩእጀሩ ቢልሙሲበቲ ለቲ ቱሲቡሁ ሐታ ቢሸውከቲ ለቲ ዩሻኩሃ አሉ። አንድ አማኝ የሆነ ሰው በሚደርስበት መከራ ምንዳ ይጻፍለታል ከፈጣሪው ዘንድ በምትወጋው ሸህ እንኳን ሳትቀር አሉ። ስለዚህ ሴት ልጅ በወር አበባ ጊዜ በሚደርስባት ህመም በሚሰማት ህመም ምክንያት ከጌታዋ ከአላህ ዘንድ ምንዳን መቅረብን ታገኛለች እንጂ እርግማንን በፍጹም አታገኝም። ፈጣሪ ራሱ በደነገገው ድንጋጌ እንዴት ነው መልሶ ሊርግማት የሚችለው? ይሄ በፍጹም ስህተት ነው። ወደ መጽሐፍ ቅዱስ ስንሄድ ሴት ልጅ በወር አበባ ጊዜ መርገም ነች፣ የተረገመች ነች። የኦሪት ዘሌዋውያን ላይ ያለ ይወጣን መጽሐፍ ቅዱስን ተው አይባልም። የምስጢር ቤት ነው። እኔ ስለጠየቅኩ እኔ ነው የጠየቅኩ። ናቸቸዋለሁ በቃ ትቸዋለሁ። ያስማማ እንትን ሳሂህ ሙስሊም ላይ ምን ይላል መሰለህ? what turned yet out from the paradise was the sin of your father Adam አለ። ከገነት ያስባረረን የአባታችን የአዳም ምክንያት ነው አለ። የሰው ልጆች ከኤደን ገነት ከገነት የተባረሩት በአዳም ምክንያት ነው። መጨረሻ ላይ ምን ይላል? ሙሉ ሐዲስ ነው
ሙሉ ሀዲሱ እንኳን ረጅም ነው። ብቻ ክርክር ነው መሰለኝ እንትን ነው ሀሳቡ። ግን ይሄኛውን ሀሳብ ሪዝኑ ምንድነው? በዚህ ምክንያት አይደለም መጨረሻ ላይ መልስን ታገኘው ነበር። በአዳምና በሙሴ መካከል የተደረገ ክርክር ነበር አይደለ? ገጭም መጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጤቱን ሲናገሩ ምን አሉ? ፈሐጀ አደም ሙሳ አሉ። ከሱ በፊት እዚህ ጋር እችኛዋን ሀሳብ እንትን ማለት ለምሳሌ what turning from the paradise was the sin of the father አዳም አለ። እኔ ጥያቄ ምን መሰለ ሁሱ ኮዙ ዋናው ኮዙ የሰው ልጆች ለምሳሌ ኤደን ገነት ውስጥ መኖር ይችሉ ነበር አይደለ? ማን ነው በገነት ይኖሩ ነበር አይደለ? አዳም ባይሳሳተው ኖሮ እንደዛ ነው። እንደዛ ስላለ ነው ኦሬዲ እኮ ከገነት የወጣ ነው በአዳም ምክንያት ስለተባለ ማለት ነው። እስኮ እዛ ውጤቱን አየው ለኮ ያልኩህ ለዛው ነው። ሐዲስን ሳትጨርስ እዛው ላይ አንዷ መስመር ላይ አትቆም። መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም በአዳም እና በሙሴ መካከል የተደረገውን ክርክር ሲናገሩ አዳም ሙሴን አሸነፈው በቃ። ስለዚህ የአዳም ንግግር ትክክል ነው። ሙሴ በዛ ላይ የተናገረው በእንተ ኃጢአት ምክንያት ወጣ ነው የሚለው ስህተት ነው ማለት ነው። ወዲያው ፈሐጀ አደም ሙሳ አሉ አይደለ? አዳምም ሙሴን በክርክሩ አሸነፈው ብለው ተናገሩ። አይተዋል እሱ እንግዲህ እስከ መጨረሻው ላይ እኔ ፖይንቴ እቺኛዋን ነበር ያወጣው። መጨረሻ ላይ ይኸው እዛው ላይ መጨረሻው ላይ ነብያችን ሰለላሁ ዐለይሂ ወሰለም ውጤቱን ዘግተውታል። አይ እሺ ኦኬ በቃ እስማምቻለሁ። አመሰግናለሁ። መርሐባ ጌች እዚህ እንትኑ ጋር የወር አበባ ሚኒስትሬሽን ላይ ያነሳው በእርግማን ነው ብለህ ነው የምታምነው አንተ? ሴቶች ላይ የሚታየው የወር አበባ እንደ ክርስትና አስተምሮ ከሆነ ከውድቀት በኋላ የመጣ ነገር ነው ብለን ነው እኛ ማለት ውድቀት ከመጣ በኋላ ነው ብሎ ነው ብዙ ሰዎች እንደሚያደርጉት። ከውድቀት በኋላ ነው የሰው ልጅ ከወደቀ በኋላ የደረሰበት ነገር ነው ተብሎ ነው የሚታመነው። ስለዚህ እርግማን ነው ማለት ነው። እርግማን ነው። አንዲት ሴት የወር አበባ ማየት የምትጀምረው በስንት አመቷ ነው? ኢን አቨሬጅ 13። ስለዚህ እርግማኗ የሚጀምረው 13 አመቷ ሲሆን ነው። እሺ ኦኬ በዛ አንግል እንሂድና አዳም ጥሬ ግረ ብላ ተብሏል አይደል? መከራው የሚጀምረው መቼ ነው? እኔ ምን አውቃለሁ መቼ ነው የሚጀምረው? በቃ እንደዛ አንተን እኮ እየጠየቅንህ ነው። እንደዛ ብለህ አስበው። አይ እንደዛ ብዬ አላስበውም። ኦኬ ምሳሌ እየሰጠኸኝ ነው። ፎልስ አናሎጂ ፋላሲ ይባላል። እንዴት መሰለህ? የሴቷ ሎጂኳ ወደ ጎን ብንተዋት አይሻልም? አይ አይደለም። ሎጂካል አነሳው። አይ ፎልስ አናሎጂ ብለህ ሎጂካል አነሳውም ይከብዳል። ፎልስ አናሎጂ ብሎ ማለት ምሳሌ ማለት ነው። መጀመሪያ ሎጂክ አይደለም። አናሎጂ ማለት ያነሳው ጥያቄ ትክክል ፎልስ አናሎጂ ፋላሲ ያልኩህ አንተ ያነሳው ምሳሌ ትክክል አይደለም ያልኩህ አልገባህም። ለዛ ነው። እሺ ለማንኛውም ቢጀምር ምን ችግር አለው? እርግማኑ ቢጀምር ምንድነው ችግሩ? አይ እርግማን አለባት ብለኸኝ፣ ስለዚህ የተለያዩ ሴቶች በተለያየ እድሜ እርግማናቸው ይጀምራል ነው እንትነኝ። ችግር የለውም። ያንተን የክርስትናን እኮ አረዳድ እንድነግረኝ ነው። እንደዛ ነው። አንዳንዱ 9 አመት ላይ እርግማኑ ይጀምራል፣ አንዳንዱ 15 አመት ላይ እርግማኑ ይጀምራል ነው የምትለኝ? ያ ምንድነው ችግሩ? what's the problem? እሺ ስለዚህ ደግሞ 45 አመታቸው በኋላ ሴቶች ሲሆኑ ደግሞ የወር አበባቸው እንደሚቆም ታውቃለህ? ከ45 በኋላ ተወግዶ ነው እርግማናቸው። ከዛ በኋላ ደግሞ ያ እርግማን ነው ማለት ባይዘወይ እንዴ መሰለህ? መጥፎ ነው ማለት አይደለም። ባይዘወይ እርግማን ነው ማለት የሰው ልጆችን ይጎዳል ወይ ደግሞ እንትን ነው ማለት ሳይሆን ውድቀት ነው ማለት ነው። ባይዘወይ እንደ ትራንስሌሽን እርግማን መጥፎ ነገር አይደለም እያልከኝ ነው?
ለምሳሌ የሰው ልጅ ጥረ ግረ ብላ ሲባል ጥሮ ግሮ መብላቱ እርግማን ነው ማለት መጥፎ ነገር አለው? አዎ መጀመሪያ ምንም ሳልሰራ ማገኝ ከነበረ መጀመሪያ ምንም ሳልሰራ ማገኝ ከነበረ መጥፎ ነገር ነው። ቁጭ ብለህ ዝም ብለህ ቢያበሉ ደስ ይላል? አዎ ደስ ይለኛል። አርጋ ላይ ጀነት ላይ አሁን እኛ ጀነት ላይ ለምሳሌ ጀነት ላይ ቆይ ልንገርህ፣ የእናንተ አስተሳሰብ ነው። ጀነት ላይ ምድርና እንትን አንድ አይደለም። ባይዘው ሰማይ ላይ ኖ ለምን መሰለህ አሁን አንተ እስቲ ዝም ብለህ እንዲሁ ስታስበው አሁን ላይማ ሳስበው ትክክል አለ። እኔ መስራት ደስ ይለኛል፣ ግን በእናንተ አስተሳሰብ ግን አዳም ቆይ አትደረብ ቆይ በእናንተ አስተሳሰብ ግን አዳም መጀመሪያ ገነት ውስጥ ጥሮ ግሮ የሚበላ አልነበረም። ስለዚህ እግዚአብሔር በጥፋቱ ምክንያት ነው ለባረክሞት ተሳስተሃል። ባይዘው ተሳስተሃል። በቃ ልንገርህ ባጭሩ አሁን አንተ ምን የተሳሳትክት? እሺ አንደኛ የአንደርስታንዲንግ ችግር አለበት። አንደርስታንዲንግ እንዴት ችግር ያለበት መሰለህ? እስቲ የሆነ ነገር ለምሳሌ ጥረ ግረ ብላ የተባለውን ነገር ምን ማለት ብለህ ነው ያሰብከው? በቃ ላባውን ብቻ ስላሰብኩ ነው። ባይዘው ጥረ ግረ ብላ ቆይ አንድ ጥያቄ አጠር አድርጌ ልጠይቅህ። አዳም ከውድቀት አንዱን አረፍተ ነገር ጨርስ እንጂ ወዴት ነው? አይ ከሱ በፊት አጠር አድርጌ እንትን ላድርግልህ። አዳም ከውድቀት ስራ የመጣበት ከውድቀት በኋላ ነው ከውድቀት በፊት ነው? ከውድቀት በኋላ። ተሳስተሃል። በቃ ኤደን ገነት ውስጥም ጥሮ ግሮ ይበላ ነበር? ኤደን ገነት ውስጥ ሰርቶ ይበላ አልነበረም ወይስ ነበረ? ያርስ ነበር ማለት ነው። ኤደን ገነት ውስጥ አዳም ይሰራ ነበር አልነበረም? እያረሰ ጥሮ ግሮ ይበላ ነበር? እያረሰ ምናምን አይደለም፣ ይሰራ ነበር ወይስ አልነበረም ነው? ምንድን ነው የሚሰራው? እስቲ ንገረኝ። ጥሮ ግሮ ሲበላ ንገረኝ፣ አሳየኝ፣ ማስረጃ ምዕራፍና ቁጥር ንገረኝ። ይሰራ ነበረ ወይስ አይሰራም ያልኩ እኮ አሳየኝ። ችግር የለውም። እኔማ እርግማኑ ነው ባንተ አስተምሮ አልኩ። አይ አይደለም ካልከኝ ኤደን ገነት ውስጥ ጥሮ ግሮስ እያረሰ ሲበላ እንደነበር አሳየኝ። ይሰራ ነበር ባይዘው። እሺ ምዕራፍና ቁጥር። ያ ይሰራ ነበረ ስለ እንትኖችን እንደዚህ ምዕራፍና ቁጥር። ኦኬ በቃሌ ስለማላውቀው አመጣልሃለሁ። ጠብቀኝ። በቃ ተዘጋጅተናል። ተዘጋጅተናል ነው ወይስ ትፈልጋለህ? ምን አላውቀውም አልከኝ። ምን ላድርግሽ? ትሰጠኛለህ ነው ምንድን ነው ታዲያ? አዎ ባይዘዌ አሁን አንተ ባነሳው አንግል የለም ስለሆነ ነው ማለት ከውድቀት በኋላ ሳይሆን የመጣው መጀመሪያውንም ይሰራ ነበረ። ምክንያቱም ምንድን ነው የሚሰራው? ንገረኝ። ኤደን ገነት ውስጥ ምንድን ነው የሚሰራው? ንገረኝ እኮ ይሰራ ነበር። ባይዘው ይሰራ ነበር አልኩ። ዝም ብለህ ይሰራ ነበር ይለኛል። ምንድን ነው የሚሰራው? አመጣልሃለሁ። አይ ፖለቲካ አትስራ። ከፈለክ መረጃውን ከፈለክ አመጣልሃለሁ። አይ አዳም ኤደን ገነት ውስጥ ሲያርስ ነበረ ምናምን የሚል ማስረጃ አምጣ። በቃ ችግር ነው። አዳም ምድር ላይ ሲያርስ ነበር የሚል ማስረጃ አምጣ እስቲ። ኤደን ገነት ውስጥ እንዴ ጥያቄ አለ? ኦሪጂናል ሲል እናንተ አለ እንዴ? ምን አልከኝ? ኦሪጂናል ሲል شنو يعني شنو قصدك؟ ما فهمت كلامك. ከማን ጋር ነው? ከኔ ጋር ነው ከጓደኛ ጋር ነው የምታወራው? ኦሪጂናል ምንድን ነው ያልከው? አልሰማሁም እራሱ። ስማ اوكي انا اسمع كلامك يلا قول. ምንድን ነው ያልከው? የውርስ ኃጢአት በእናንተ አለ ወይ ነው? እንግሊዝኛ አትችልም እንዴ? ትችላለህ ብዬ የለም፣ በማንም የለም። ይሄንን መልስልኝ። እሺ የውርስ ኃጢአት የሚባል የለም። ይህ በፍጥረታት ላይ የተደረገ ግፍ ነው። ሰዎች ባልሰሩት ኃጢአት እንደ ኃጢአት በፍጹም አይፈረድባቸውም። እሱ ኃጢአት ማለት ትርጉሙ ምን ማለት ነው ከተባለ የአምላክን ሕግ መተላለፍ ማለት ነው። ገብቶሃል? የአምላክን ሕግ መተላለፍ ነው። ስለዚህ አንድ ሰው ኃጢአተኛ ነው ሊባል የሚችለው የአምላክ ሕግ ቀርቦለት ያንን ሲተላለፍ ጊዜ ነው። እኛ ደግሞ የአምላክ ሕግን አልተላለፍንም። በአዳም በኩል አዳም ራሱ ሕጉ ቀረበለት፣ ያን ተላለፈ፣ እርሱ ነው ኃጢአተኛ።
እኛ ህጉ ቀርቦልን ተላልፈን ቢሆን ኑሮ የዛኔ ኃጢአት አለብን ይባላል። ካልሆነ ነገር ነብቶ በሰራው ኃጢአት ወደ ሌሎች የሚተላለፍ ነገር አይደለም። ያን የሚያደርግ ፈጣሪ እንደዛ ነው። ግን ሁሱ አንተ ከምታወራው ተቃሪው ነው ስላገኘው ነው እኮ እንደምትሉትማ እንደዛ ነው። እሺ ሐዲስ ቁጥሩ ልንገርህ። ምን የሚላል እዛ? ምን ይላል መሰለህ? ማለት ፕሮፌት አዳም and Moses argued with each other አለ። ሁለቱ ያወራሉ። Moses said to Adam, "Oh Adam, you are our father who disappointed us and turned us from paradise አለ። አዳም ሆይ በአንተ ምክንያት ከገነት ተባረርን አለ። አንተ ደግሞ ምን እያልክ ነው ሲዬ? ኃጢአት የለም አልክ። ተረጋጋ። የኃጢአት ውርሰት አለ ይላል ሐዲሱ ላይ። ለምን ተዋሻለህ? በአዳም ምክንያት ከተባረሩ ለምንድን ነው ታዲያ የለም የምትለው? ጥያቄውን መልስ። የአንተን ኃጢአት ወርሰናል የሚላል ሐዲስ ቃል በቃል መሆን አለበት እንዴ? በሱ ምክንያት ከተባለለ እኮ ግድ ነው አይደለም? እንደዛ አይደለም። የኃጢአት ውርሰት አለ የሚል ሐዲስ ላይ በፍጹም የለም። ኃጢአቱ የራሱ የአዳም እንጂ የኛ አይደለም እኮ። ቃል ተርሚኖሎጂ በቃላት ደረጃ ነው የፈለከው እና ታዲያ የሌለውን ነገር አንተ ከራስህ ተፈላስፈህ ይሄን ያስረዳል ማለት ነው ብለህ አትችልም እኮ። እንደሱ የኃጢአት ውርሰት ያለ መጽሐፍ ቅዱስ ላይ እንደዛ የሚል አለ? የኃጢአት ውርሰት አለ ብሎ ተጽፏል እኛ መጽሐፍ ላይ? የሌለ ነገር ነው ያስተማሯቸው። የኃጢአት ውርሰት የሚል የለም። ግን የኃጢአት ውርሰት አለ ብለህ ካመንክ አንተ የሌለ ነገር እያመንክ ነው ማለት ነው። አንተ ራስህ በመጽሐፍህ ላይ የኃጢአት ውርሰት የሚል ማንም በዚህ አንድ ነገር በቃላት ደረጃ ካልሆነ በቀር አትስማማም ማለት ነው። አንድ በቃል ካልተጻፈ በቀር ሀሳቡም የለም እያልኩህ ነው። በዚያ ላይ ምንም ስለ ኃጢአት ውርሰት አያወራም ሐዲሱ ላይ። እሺ ለማንኛውም እሺ ተው፣ በዚህ አይነት አንግል ካልተስማማ ሌላ